በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በጥበቡ የፈጠረ ዓለምን በቸርነቱ የሚመግብ ይህንን ዓለም አሳልፎ የሚኖር ሕያው ቅዱስ እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የንጽህናችን መብራት የቅድስት ቤተ ክርስቲያን ምልክት የሆነች እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ሐዋርያት፣ ቅዱሳን ደናግል፣ መነኮሳት የሁሉም ቅዱሳን በረከታቸው ይደርብን። የተከበሩ አባታችን ሊቀ ሊቃውንት ቆሞስ አባ ኪዳነ ማርያም የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እስከች ሰዓት በቸርነቱ ጠብቆ ያቆየን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ። ቅዱስ ገብርኤል ሆይ የተሰጠህ ክብር ታላቅ ነው በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠህ ክብር ታላቅ ነው። ደግማችሁ በሉ። ቅዱስ ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ሶስተኛ ቅዱስ ገብርኤል ሆይ የተሰጠህ ክብር ታላቅ ነው። በዚህ ርዕስ እንድንማር እግዚአብሔር የቸርነቱን በር የኛ ልብ ደግሞ እንዲቀበል የአእምሯችን በር ይክፈትልን። እንግዲህ እንደ እግዚአብሔር ፈቃድ በዚህ ርዕስ እንማማራለን እና አንድ የቤተ ክርስቲያን ሰው ቤተ ክርስቲያን ሲመጣ ማወቅ የሚገባው አንደኛ የሚያደርገው ነገር ምን እንደሆነ ማወቅ አለበት። ሁለተኛ ደግሞ ከሚያደርገው ነገር ምን እንደሚያተርፍ ማወቅ አለበት። ሶስተኛ ደግሞ የሚያደርገውን ነገር እንዴት እንደሚያደርገው ማወቅ አለበት ማለት ነው። እነዚህን ሶስቱን ቤተ ክርስቲያን ውስጥ ስንኖር በየትኛውም የቤተ ክርስቲያን ስርዓት ሁሉ ማወቅ የሚገቡን ክርስቲያን የሚደረገው ዕውቀት በሙሉ በዚህ ሶስት ክፍል ነው የሚከፈለው። የማደርገው ነገር ምንድን ነው? የማደርገው ነገር የሚጠቅመኝ ምንድን ነው? እንዴት ነው የማደርገው? እነዚህ ሶስት ጥያቄዎች ከተዛቡ ማንኛውም ስርዓት አምልኮ የማይጠቅም ይሆናል ማለት ነው። ለምሳሌ ጸሎት ለመጸለይ ጸሎት ምንድን ነው ብሎ ማወቅ አለበት። ለምሳሌ አንድ ሐሳብ ላንሳ። ጸሎት ማለት ምንድን ነው? ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ባጭሩ። ጸሎት ብሂል ተናግሮ ምስለ እግዚአብሔር ቃል በቃል ሲተረጎም ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገር ከሆነ ጸሎት ከመጸለያችን በፊት ጸሎት ምን እንደሆነ አወቅን ማለት ነው። አሁን ልብ በሉ። ሕሊናችን ጸሎት እንድናቋርጥ ሲገፋፋን እና ሲሰለቸን ከእግዚአብሔር ጋር መነጋገር ይሰለቻል ወይ ብለን ለአእምሯችን እንነግረዋለን ማለት ነው። ያን ጊዜ ጸሎት ለማቋረጥ የወሰነው ሕሊናችን ጠንክሮ ጸሎት መጸለይ ይጀምራል ማለት ነው። ጸሎት መጸለይ ግን መንግሥተ ሰማያት ለመግባት ከተቀመጡ መስፈርቶች እንዳንድ መስፈርት ከቆጠር ነው ዕዳ አርጎ ሕሊናችን ይቆጥረዋል። ሕሊናችን ደግሞ እንደ ዕዳ ከቆጠረው ግዴታ ይሆንበትና በፍቅር አይፈጽመውም። በፍቅር የማይፈጽመው ከሆነ ደግሞ እናቋርጣለን። ጸሎት ለዚህ ነው አንድ ሳምንት ጸሎተኛ ሆነን በሳምንቱ ደግሞ እንቅልፋም የምንሆነው በዚህ ምክንያት ነው። ጸሎት ፍቅር መሆን አለበት። አሁን ልብ በሉ። አንድ የምትወዱት ሰው 3 ዓመት 4 ዓመት 5 ዓመት ማግኘት የምትፈልጉት ሰው ሰዓት ወስኖ ዕለት ቀጥሮ እየጠበቃችሁ
ያንን ሰዓት ማሳለፍ አትወዱም። ከዚያ ለዚያ ያንን ሰው ለማግኘት ብላችሁ ሁሉ ብዙ ነገሮችን እንሰርዛለን። ጸሎት ማለት በየቀኑ ከከበሩ የተከበረ የክብር ባለቤት ሕያው እግዚአብሔር ቁጭ ብሎ እኛን ለማነጋገር የሚጠብቅበት ሰዓት ማለት ነው። አሁን ልብ በሉ፣ ጸሎት ስናቋርጥ እግዚአብሔር ለእኛ ቀጠሮ ይዞ ያንን ቀጠሮ እኛ ሰርዘን መቅረታችን ማለት ነው። የዚህን ያህል ከገባን ነው ጸሎቱን በደስታ ልንጸልየው የምንችለው ማለት ነው። ደግሞ ልብ አድርጉ፣ እግዚአብሔርን ያህል ንጉሥ በወረፋ የማይሰማ አሁን በወረፋ የሚሰማ ቢሆን የአንዲትን አገር ንጉሥ ለማግኘት ምን ያህል ጊዜ ይፈጃል? እንዲያውም ሳናገኛቸው የሚሞቱ አሉ። እኔ በሕይወት ዘመኔ የኢትዮጵያን ጠቅላይ ሚኒስትር አግኝቼ አላውቅም እስከ ዛሬም ድረስ ማለት ወደፊት እግዚአብሔር ያውቃል ማለት ነው። ምክንያቱም ስራዬም ቤተክርስቲያን ማገልገል ስለሆነ ማለት ነው። ግን እንዴት ነው የሚፈጀው? ያም ይሁን ከንጉሥ ከሀገር መሪ ይቅርና ዛሬ የቀበሌ ባለስልጣናትን ማግኘት ራሱ እንቁ ቆፍሮ ከማግኘት ይከብዳል። ከመሬት እንቁ ቆፍሮ ማግኘት የሚቀል እየሆነ መጥቷል። ግን እግዚአብሔርን ያህል ጌታ ቀን የማያስቀጥር ለትልቆች ቅድሚያ ሰጥቶ ትንንሾችን ወደኋላ የማይል እሱን ያህል ጌታ እኛን ሊሰማ በዚያውም ዘንድ ደግሞ የመላእክትን ምስጋና በሰማበት ጆሮ የእኛን የረከሰውን አንደበት ምስጋና ለመስማት እንዲያውም ቅዱሳን ሊቃውንት ሲተረጉም ይላል ክርስቶስ ከእንስሳትም ከአህዮችም ምስጋና ተቀብሏል። በቤተልሔም ከብቶችንም አመስግነውታል፣ አህዮችም አመስግነዋል። ከብቶቹ የሚበሉ ናቸው፣ ንጹሐን ናቸው። የከብቶችን እስትንፋስ መቀበሉ የንጹሐንን ጸሎት ሲቀበል ነው። አህያ ደግሞ ከማይበሉ ወገኖች ናት። የአህዮችን መቀበሉ ደግሞ ሰው ምን የረከሰ ቢሆን እግዚአብሔር የሚንቀው ጸሎት የለም ማለት ነው። እግዚአብሔር ሁሉንም ሰው ይሰማል። እናት አፉ ከፈታ ልጇ ይልቅ አፉ የፈታውን ልጇን ማድመጥ ደስ ይላታል፣ አንደበቱ እየተኮላተፈ። እግዚአብሔር ከጻድቃን ይልቅ የእኛን ጸሎት መስማትን ይወዳል ማለት ምን ማለት ነው? የጻድቃንን ጸሎት ትቶ የእኛን ይቀበላል ማለት ነውን? አይደለም። እነሱ አንድ ጊዜ ቤተኛ ናቸው፣ ወዳጆቹ ናቸው። እኛ ግን የማንጸልይ ስንሆን፣ ጸሎተኛ ስንሆን ስንጀምር ደስ ይለዋል እግዚአብሔር። አሁን እግዚአብሔር በእኛ ደስ ብሎት እኛው እንኳን ደግሞ እግዚአብሔርን አንፈልግም ብለን እንዴት ከጸሎት እንቀራለን? ስለዚህ ጸሎት የምናቋርጠው ጸሎት ምን መሆን እንደሆነ ስለማይገባን እና እያንዳንዱን ነገር ምን ማለት ነው ብለን ማወቅ አለብን። ከዚያ ሀሳብ ምን ያደርግልኛል የሚለውን ማወቅ አለብን። ምን ያደርግልኛል? አሁን ብንጸልይ ምንድን ነው? ስንጸልይ ሁለት መሰረታዊ ነገሮችን ነው የምናገኘው። እግዚአብሔር ባለመጸለያችን ተመልከቱ፣ ሊያመጣብን የነበረ መዓት በመጸለያችን ይርቅልናል። በመጸለያችን ይሄ አንዱ ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ሌላው ቀርቶ ተውት። መራብ፣ መጠማት፣ መታሰር፣ መሞት፣ መሰደድ ይሄ ሌላ ነገር ነው። ግን ሃይማኖትን እንኳን አለመካድ የሚቻለው እግዚአብሔር ሲረዳ ብቻ ነው። እግዚአብሔር ካረዳን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ደካሞች ስለሆን ሰው ስለተማረ ሃይማኖትን ሊጠብቅ አይችልም። ስለተማረ ብቻ ማለት ነው። ብቻ የሚለውን ጨምሩልኝ። ቅዱስ ጴጥሮስ 3 ዓመት ከምድራዊ መምህር ሳይሆን ከራሱ ከክርስቶስ የተማረ ነበረ። ግን እግዚአብሔር ካረዳ ሃይማኖትን እንኳን መጠበቅ ስለማይቻል ቅዱስ ጴጥሮስ አልክድህም ብሎ ክዷል። ቅዱስ ቄርሎስ ይላል እፎ አንቀልቀለ መሰረተ ሃይማኖት ይላል አኮኑ በእንተ ትምክህቱ። የሃይማኖት አለት የተባለው ቄርሎስ እንኳን ቅዱስ ጴጥሮስ እንኳን የካደ ለምንድን ነው? አንተ አለት ነህ ተብሎ ነበረ። አለት ማለት ነፋስ የማይወዘውዘው ደንጊያ ማለት ነው። ያ ጽኑ አለት የአንዲት ሴት ማስፈራራት ነበር ሃይማኖቱን ያስካደው። ክርስቶስን አላውቀውም ያስባለው ይሄ ነበረ። ስለዚህ አልክድህም ከማለት ይልቅ ጌታዬ ኢየሱስ ክርስቶስ ወይ እንዳልክድህ ጠብቀኝ ቢል ኖሮ አይክድም ነበር ይላል። ስለዚህ አባቶቻችን አቤቱ ጌታ ሆይ ምንድነው የምንለው? ከክፉ ሁሉ ወደ ፈተና አታግባን እንላለን። ፈተና የሚባለው አንዱ መከራ ፈርቶ ክርስቶስን የሚክዱበት ቀን ነው ይላሉ አባቶቻችን። መከራ ፈርተን አንተን ከምንከድበት ቀን ሰውረን ብለን ጸልያለን። ስለዚህ በመጸለያችን ወደኛ ሊመጣ የነበረ መዓት ይርቃል። ሁለተኛ ደግሞ በመጸለያችን ሊርቅብን የነበረው በረከት ወይም ዛሬ ሊሰጠን ሲገባን ወደ ዛሬ 10 ዓመት የተራዘመብን በረከት እንዲቀርብ እናደርጋለን። ልብ ብላችሁ ስሙ። አሁን እንደው አንዳንድ የዋሃን ምዕመናን ምን ይላሉ መሰላችሁ? አይ ትንቢቱ ስለተነገረ ሊሆን ዘንድ ግድ ነው ይላል አይደል? ብዙ ሰው ትንቢት ስለተነገረ በግድ አይፈጸምም። ትንቢቱ እንደሚገባ ለምሳሌ እስራኤልን እግዚአብሔር በ40 ቀን ነበር ከግብፅ እስራኤል ሊያገባቸው ነበር፣ ከነዓን ሊያገባቸው ነበር።
ግን እያመፁ ስላስቸገሩት የ40 ቀኑን ጎዳና 40 ዓመት አድርጎባቸዋል። እንዴት በማድረግ ነው? አንድ ጊዜ ወደ ኋላ እንዲመለሱ በማድረግ አንድ ጊዜ ደግሞ መንገድ ጠፍቷቸው በሌላ ዙረው እንዲመጡ በማድረግ እንዲህ እያደረገ የ40 ቀኑን 40 ዓመት አራዘመው። ለምን? 40 ዓመት ተቆጣይ ክዋለ ኢቲ ትውልድ፣ ይችን ትውልድ 40 ዓመት ተቆጣዋት በበረሃ ብሎ ይነገራል። አያችሁ ምዕመናን፣ በ40 ቀን ሊሰጠን የነበረው 40 ዓመት የሚያደርገው የህሊና ዝግጅትና የጸሎት ዝግጅት ከሌለ ነው። እና ስለተነገር መዓትም ስለተነገር አይመጣም፣ ምሕረትም ስለተነገር አይመጣም። ምን ያስፈልገዋል? እንደሚቀበለን አያችሁ። ጌታችን ኢየሱስ ክርስቶስ ምን አለ? እኔ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር አብሬው እራት እበላለሁ ይላል። የእግዚአብሔር ጸጋ በግድ የሚሰጥ አይደለም፣ ለተዘጋጁትና ሊቀበሉት ለተዘጋጁ ሰዎች በራቸውን ለከፈቱ ነው። አሁን በዚህ ዘመን ለዚህ ነው በዚህ ዘመን ታውቃላችሁ አይደል? በጣም የሰለቸን ነገር ቢኖር በግንቦት ኢትዮጵያ ትጠፋለች፣ በህዳር እንደዚህ ይሆናል። እኔ እግዚአብሔር ይመስገን 3ቱን ዓመት ሁሉ ውሸት ነው ስል ነው የኖርኩኝ። ውሸት ነው ያልኩ ግን የበቃው ቅዱስ ሰው ስለሆንኩ ሳይሆን መጽሐፍ ቅዱስ ስላስተማረኝ በእውነቱ ማለት ነው። ብድግ ብሎ ሰው አንዱ ብድግልና በሚያዝያ ይላል አንድ ግን ባል እኔ እነዚህ ሰዎች ራሱ በቅተው ሳይሆን ወይ ደግሞ ከአንዳንድ ፖለቲከኞች ጋር እየተገናኙ ይመስለኛል ሁሉ ማለት ነው። በግንቦት ጦርነት እናነሳለን ካሏቸው በግንቦት ጦርነት ይነሳል ብለው እግዚአብሔር የነገራቸውን አስመስለው ይናገራሉ። እና ቢሆን እንኳን በነገራችሁ ላይ ሰይጣን የምሕረት መስማት አይችልም፣ መዓት ግን መስማት ይችላል። በጣም ይሄን ማወቅ አለባቸው። ምሕረት ይሰማል። ለምሳሌ ቤተክርስቲያን ውስጥ ቤተክርስቲያንን የሚጠብቁ 9 ጠባቂ መላእክት አሉ። ሌሎችም ብዙ ናቸው፣ ግን በእግዚአብሔር በቸርነቱ ስራ ሰጥቶ አቁሞ የሚያስጠብቃቸው ናቸው። 2ቱ ከቤተ ክርስቲያኑ በር ላይ ይቆማሉ፣ ቀኝና ግራ ሆነው ከአጥሩ ከበሩ ላይ ማለት ነው። እዚያ ስንደርስ ተሳልመን መግባት ይገባል። ዛሬ ግን እየቀረ ነው። ድፍረቱን እየሰጠን ሰው ወደ እግዚአብሔር እየቀረበ ሲሄድ እየፈራ እንደሚሄድ እየፈራ አሁን እኮ የኛ ሰው አይምሮ ወረተኛ ነው። አንድን ነገር ሲያውቀው ለምሳሌ እኔ ትልቅ ሰው አይደለሁም፣ እግዚአብሔር ያውቃል። ግን እናንተ ሁላችሁም አክብራችሁ ትሰሙኛላችሁ። ግን 3 ቀን አብራችሁ ብታድሩ ግን ትጠሉኝ ነበረ። ምክንያቱም ሰው ምንድነው ድክመት ሲያይ ይጠላል። እንኳን ድክመት ያለበትን ሰው መልካሙን ነገር እንኳን ሲደጋገምበት ይሰለቸዋል በእውነቱ ማለት ነው። ከዚያ በኋላ ተመልክ አሁን መጀመሪያ ቅጥሩን ለመድ ነው፣ ከዚያ ግቢውን ለመድ ነው፣ ከዚያ ቅኔ ማህሌቱን ለመድ ነው፣ ከዚያ ቅድስቱንም ለመድ ነው። አሁን መቅደሱንም እየለመድ ነው። ሁሉም እየተለመደ ሲመጣ በጥንቃቄ መርገጣችንና መራመዳችን እየቀረ መጣ። መሯሯጥ፣ ስልክ ማውራት፣ ወዲህ ወዲያ ማለት በጣም ስርዓት የሌለን። እግዚአብሔር የስርዓት አምላክ ነው። ቅዱስ ጳውሎስ እንደሚናገረው ሁሉም በስርዓት ተጋጥሟል ይላል። ሁሉም በስርዓት ተጋጥሟል ይላል። ሕዋሳቱን እንዴት እንዳጋጠማቸው ታውቃላችሁ? እግር ተመልከቱ። እግር ግንባር ላይ ቢገጠም ኑሮ ምን ይሆን ነበር? አይን እግር ላይ ቢገጠም ኑሮ ምን ይሆን ነበር? እያንዳንዱ ጋሬጣ እየወጋን ቀኑን ሙሉ አይናችን ሲጠፋ የምንውል አይደለንም እንዴ? እግዚአብሔር በስርዓት ነው የሚያጋጥመው። ሁሉንም ስርዓት አለው። ያለ ቦታው የሚያስቀምጠው ሰው የለው፣ ያለ ቦታው ያስቀምጠው ፍጡር የለም። ሁሉም ስርዓቱን ጠብቆ ይኖራል ከሰው በቀር ማለት ነው። እና 2 ጠባቂ መልአክ ከበር ላይ አለ። እነዚያ ከዚህ ደግሞ 2 ጠባቂ መልአክ አለ። እዚህ አሁን ካለንበት እዚህ ከቤተ ክርስቲያኑ ከዚህ በረንዳ ነው የሚባለው፣ አይስማማም በጣም ብቻ እዚህ ላይ ማለት ነው። እዚህ ላይ 2 አሉ። 2 ጠባቂ መላእክት ደግሞ ቅኔ ማህሌቱ አሉ። ቅኔ ማህሌት ማለት ማህሌት የሚደረግበት ማለት ነው። ብዙ እንኳን ያው መቼም አይጣሉኝም። አዲስ አበባ የሚሰሩ አድባራት ለምሳሌ ሁሉም የማይመቹ እየሆኑ እየመጡ ነው አሁን። ምክንያቱም ህዝቡ እንዲመቸው ተብሎ ዝም ብሎ እንዳዳራሽ ተደርጎ እየተሰራ ነው። ደግሞ ሄዳችሁ ቦሌ መድኃኔዓለምን አፍርሱ እንዳትሉ ማለት ነው። እኔ እንደዚህ አላልኩም። ብቻ ግን ስርዓቱ ግን ቢሆን ጥሩ ነበር ነው። ከሆነ በኋላ ግን ማዳከም አይገባም። ከሆነ በኋላ ዝም ብለን ማመስገን ነው እግዚአብሔር። ከዚያው 2 አሁን አንዳንድ ምዕመናን የሆነች ከአንድ ሰባኪ አንዲት ቀዳዳ ካገኛችሁ አሁን ቦሌ መድኃኔዓለም እኮ በትክክል አልሰሩትም እኮ ልትሉ እኮ ነው ደግሞ እናንተ ማለት ነው። ደርሳችሁ ጳጳስ ያደርጋችኋል፣ ደርሳችሁ ፓትርያርክ ያደርጋችኋል። ማትሆኑት የላችሁም እናንተ ሊቅ ትሆናላችሁ። እና ሁሉንም ነገር ማህበሩን ለማነጽ አድርጉት እንጂ ለመከፋፈል አታድርጉት ይላል ቅዱስ ጳውሎስ።
ምክንያት ፈልገን መታረቅ ነው ያለብን እንጂ ምክንያት ፈልገን መጣላት የለብንም። ምክንያት ፈልገን መቆም እንጂ ምክንያት ፈልገን መውደቅ የለብንም። ምክንያት ፈልገን አንድ መሆን እንጂ ምክንያት ፈልገን መለያየት የለብንም። ምክንያት ፈልገን እንሰራለን እንጂ ምክንያት ፈልገን መፍረስ የለብንም። ያን ማወቅ ያለብን። ከዛ ከቅኔ ማህሌቱ ደግሞ ሁለት አሉ። ከዚያ ቅድስቱ ደግሞ የሚባለው የቤተ ክርስቲያኑ ሁለተኛው ክፍል ላይ ሁለት መላእክት አሉ። መቅደሱ ውስጥ አንድ መልአክ አለ። አሁን ምን ይሆናል መሰላችሁ? ሀገር ሲበደል፣ ፍርድ ሲጓደል፣ ድሃ ግፍ ሲደርስበት ከቅኔ ማህሌት ከበሩ ላይ ያሉት መላእክት እዚህ ፍርድ ተጓደለ፣ ድሃ ተበደለ ብለው ለማን ይናገራሉ? እዚህ ላሉት መላእክት ይናገራሉ። እዚህ ያሉ መላእክት ቅኔ ማህሌት ላሉት ሁለት መላእክት ይናገራሉ። ቅኔ ማህሌት ያሉት ቅድስት ላሉት ይናገራሉ። ቅድስት ያሉት መቅደስ ላለው ይናገራሉ። መቅደስ ያለው ለቅዱስ ሚካኤል ይነግራል። ቅዱስ ሚካኤል ለእግዚአብሔር ይነግራል። ከዚያ በኋላ እግዚአብሔር ምን ያደርጋል? ልብ ብላችሁ ስሙ። አሁን ይህን ለምን አደረገው? እግዚአብሔር ቀጥታ መስማት አይችል ምን ሆነው? እንዲያው አሁን ይህም እውቀቱ ነው እኮ ነው። ይሰማል። እግዚአብሔር የስርዓት አምላክ ስለሆነ ነው። አሁን እግዚአብሔር በሙሴ በኩል እስራኤልን ይሰማ የነበረ እግዚአብሔር እስራኤልን ቀጥታ ስለማይሰማን አይደለም፣ ስርዓት እንድንጠብቅ ስርዓት እንድናውቅ። እግዚአብሔር በምድር ላይ ዳኛ የሚሾምልን እሱ ዳኛ ስላልሆነ ነው አይደለም፣ ስርዓት ስለሆነ ነው። እግዚአብሔር ፀሐይን አብሪላቸው ያለ እግዚአብሔር ብርሃን ስላልሆነ ነው አይደለም። እግዚአብሔር ሐኪም ያስቀመጠ እግዚአብሔር መድኃኒት ስላልሆነ ነው አይደለም። ስርዓቱን ጠብቀን እንድንሄድ ስለሚፈልግ ታዲያ ቅዱስ ሚካኤል ለእግዚአብሔር ይናገራል። ድሃ ተበደለ፣ ፍርድ ተጓደለ ብሎ እግዚአብሔር ለቅዱስ ሚካኤል በዚያች ሀገር መዓት እዘዝባት ይለዋል። ያ ቅዱስ ሚካኤል ያንን መዓት አምጥቶ መቅደስ ላለው መልአክ ይሰጠዋል። አያችሁ፣ በረከትም መቅሰፍትም በመቅደስ ነው የሚጀምረው። ከውስጥ ጀምሮ ነው የሚቀሰፈው ማለት። ከዚያ በኋላ መቅደስ ያለው ቅድስት ላሉት፣ ቅድስት ያሉት ቅኔ ማህሌት ላሉት፣ ቅኔ ማህሌት ያሉት እዚህ ላሉት ዝንበው ላይ ላሉት፣ እነዚህ ከቤተ ክርስቲያኑ በር ላይ ላሉት ይሰጣሉ። እነዚያ መላእክት አውጥተው በሀገር መዓት ያዙበታል። አሁን ሰይጣን ይህን የመስማት ስልጣን አለው። ይህንን ስለሚሰማ መዓት የመስማት ስልጣን ስላለው ስላልነሳው ይህንን ወስዶ ለጠንቋዮች ይነግራቸዋል በራእይና በሕልም። ከዚያ በኋላ ምን አለ? ኢትዮጵያ የዛሬ 3 ወር ትጠፋለች ይላል። እዚያ በኋላ ማለት ነው። ማን ሰምቶት ነው? ዲያብሎስ ነው። አሁን ልብ ብላችሁ ስሙ። መላእክት ደግሞ ምሕረት ይሰማሉ። ሰይጣን ግን ምሕረት አይሰማም። ለምን? ምሕረትን ስለጠላ ማለት ነው። ምሕረትን የሚጠሉ ሰዎች ምሕረት አይሰሙም። ዲያብሎስም ምሕረት ስለማይወድ ምሕረት ስለማያደርግ ምሕረት አይሰማም። ከዚያ በኋላ መላእክት እነ ቅዱስ ሚካኤልና እነ ቅዱስ ገብርኤል ይገቡና መሐሮሙ እግዚኦ ወተሳሃሎሙ ይላሉ። አቤቱ ፍጥረታትን ፈጥረህ አትጣላቸው፣ ይቅር በላቸው፣ ባፈሰስከው ደምህ በቆረስከው ሥጋ በመሰረትካት በቤተ ክርስቲያን ፍጥረትን ይቅር በል ብለው ይለምናሉ። ይህንን አይሰማም ዲያብሎስ ጅሉ። ስለማይሰማ ወዳጆቹ ጠንቋዮቹ ወሬውን ያናፍሱና ወዲያው ዕለቱን ለሀገር ምሕረት ይደረግላታል። ወሬው ሆኖ ይቀራል ማለት ነው። ይህንን ስለማይሰሙ ለዚህ ነው አንዳንዱ ጠንቋይ ሄድና አንዳንዱ ሰው በ30 ዓመት ፍራ ይላል ትሞታለህ ይላል። ሰውየው አይሞትም። ለምን ነው ሲባል መዓቱን ሰምተው ምሕረት ስለማይሰሙ ነው። ጠንቋይ ችግር ይፈጥራል፣ መፍትሄ ግን አያመጣም። ችግሩ ይሄ ነው። ችግር ይነግራሉ፣ መፍትሄ ግን አያመጣም። ብዙ እንደዚህ ነው የሚደረገው። ይኸውብኝ እኔ እንደው ገሌ ለማለት አይደለም፣ ከዚህ ሁሉ ነፃ ነኝ። ልብን እግዚአብሔር ይመረምራል። ሰውን ለመንቀፍ ብዬም አይደለም የምናገረው። አሁን ዲያብሎስ ብዙ ጊዜ ችግር ነው የሚያዘረዝሩ። አሁን እናንተ እንደው እኮ ይገርማል እኮ ቤተ ክርስቲያን መፍትሄ ትነግራችኋል። እናንተ ግን ችግር ወደሚነግራችሁ ሰው ነው የምትሄዱ። አሁን እኔ መጥቼ ማታ ስትተኛ አንዱን ሰው ነው ብዬ ናማንተ ብዬ ማታ ስትተኛ እንቅልፍ አይወስድህም አይደል? እውነት ነው። ከሚስት ጋር ትጨቃጨቃላችሁ አይደል? እውነት ነው። ገንዘብ አልበረክትልህ ይላል አይደል? እውነት ነው። በስመ አብ የምድር እግዚአብሔር መጣ ነው የሚለኝ። እንግዲህ የሰውዬ ማለት ችግር ነው እኮ የነገርኩት፣ ምንም አላረኩለትም እኮ በእውነት ነው። አንደኛ ይሄ በሳይኮሎጂም የታወቀ እኮ ነው። ይህንን ለማወቅ ብቃት አያስፈልገውም። ሰው ኑሮ ስለወደደ ከሚስቱ ጋር መጨቃጨቁ አይቀርም። በቃ ይጨቃጨቃል። ኑሮ ባይወደድም ሰይጣን ትዳርን መበጥበጥ ስለሚፈልግ መጨቃጨቁ መጠላቱ አይቀርም። ሰው ደግሞ የጦርነት ስጋትም ስላለበት እንቅልፍ ላይ ወስደው ይችላል፣ ይታወቃል።
የታወቀ እኮ ነው ይሄ። ገንዘብ አይበረክትም። አዎ የታወቀ ነው። ኑሮውም ተወዷል፣ ደሞዙም ጥቂት ነው። ይሄው እኮ ነው። በእንግዲህ አንድ ሀገር ደህየች የሚባለው ገቢያዋ አንሶ ወጪዋ ሲበዛ ነው አይደል? በኢኮኖሚክስ ትምህርት የሚባለው ይሄው ነው። ሌላ እኮ የለውም። ስለዚህ አሁን ወጪው በዝቶበት ሰው የሚያገኘው ካጣ ገንዘቡ እንደማይበረክት ይታወቃል። ደግሞ አስራት በኩራት የማይወጣ ይሄንን ያጠኑና እናንተ የሚሏቸዋል እንደዚህ አይልም። አዎ እንደዚህ ችግሬን ሁሉ እኮ ነው የነገረኝ ይላል። የሞኝ ማለት ነው። በቅቶ መስሎሃል? በቅቶ ሳይሆን ይሄ እያታለላችሁ ነው። መፍትሄ ጠንቋዮች ችግር ያውቃል። ደግሞ አንድ ነገር ልንገራችሁ፣ ሰይጣን የልብን አያውቅም እንጂ የተደረገን ነገር ማወቅ ይችላል። ይሄን ደግሞ እወቁ። ደግሞ ሰይጣን የተደረገ ነገር ማወቅ፣ ለምሳሌ እኔ የተወለድኩበትን ቦታ አልነግራችሁም። የተወለድኩበት ቦታ አለ፣ የሆነ ቦታ። አሁን እኔ እዚያ ቦታ መወለዴን ሰይጣን ያውቃል። ስወለድ ነበረ፣ ሰይጣን ስለማይሞት ማለት ነው። ስለዚህ ስለሚያውቅ እናቴ ማን እንደሚባሉም አባቴ ማን እንደሚባሉም ያውቃል። ስማቸው ሲጠራ ስለሚሰማ ማለት ነው። ነበረ፣ ሲወልዱኝም ነበረ። ስለዚህ አሁን አንድ ጠንቋይ መጥቶ አባ አቤት ስም ገብረ ኪዳን ይባላል። እውነት ነው፣ ያውቀዋል። አገር እንደዚህ ነው። አዎ ታውቀዋለህ። ዲያብሎስ ነበረ ስወለድ። እንዴ ሰው በኔትወርክ እያወቀ ሰይጣን ለምን አያውቅም? አሁን በሳተላይት ዓለም አቀፍ የስለላ ድርጅቶች በሙሉ ምን ተነፍሰው ሁሉ ማወቅ እየቀራቸው አይደለም? አሊያ ሰይጣን ደግሞ ልንገራቸው፣ ሰይጣን አንድ አይንን ጨፍኖ እስከሚገልጡት ድረስ ዓለምን ተሽከርክሮ መጨረስ ይችላል። ይሄ ፍጥነት አለው። ስለዚህ በዓለም ላይ የሚደረጉትን ነገሮች ያውቃል። ስለዚህ አሁን አንድ ሰው እንደዚህ የማደርገውን ነገር አሁን እኔ አዲስ አበባ ገጥመውኛል። አንድ ሴትዮ የበቁ ናቸው ተብሎ ተዋቲዱ ብል ሰው ምን ቢያል ከዛ እስቲ ላግኛቸው እያገኟቸው እናትዎት እገሌ ይባላሉ። እውነት ነው። አባትዎት እገሌ ይባላሉ። እውነት ነው። ከዚያ በጣም የሚያስቅ ነገር ልነግራቸው መጨረሻ ላይ ምን አሉ? አይ እንደው ጥሩ ሰባኪ ነህ አሉኝ። እሺ እና እንደው ቤተ ክህነት ውስጥ ዘመድ ስለሌለ ቅጥር እንደው አይቀጥሩትም፣ ምቀኛ ይበዛበታል ብሎኛል እግዚአብሔር አሉ። ይሄ ውሸታቸውን። እኔ መቀጠር አልፈልግም ሲጀምር ማለት ነው። ነገሩ እኮ አፈር የሚበላ እዚህ ላይ ነው። በእውነቱ ሙልጭ ያለ ውሸት ነው። እኔ መቀጠር ፈልጌም አላውቅም፣ ሰውም አላጣውም፣ አባቶችም አንቀጥርህም አላሉኝም። እንዲያውም ብለውኝ እኔ አሁን ይሄ ደግሞ መጸድቅ ሊሆን ነው እንተው ባጭሩ። ስለዚህ ባጭሩ እኔ የምላችሁ ምንድን ነው ይሄንን እያጠብ አሁን ምንድን ነው? አዎ በቃ ሰው እየተማረ ቤተ ክርስቲያን ብዙ አባቶችን ለመቅጠር ቦታዋ እየጠበበ ነው የሚባለውን ስለሚያውቁ ነው ይሄን የነገረው። ስለዚህ እኔ እንደው አጠቃላይ የምነግራችሁ ነገር ምንድን ነው? ሰይጣን የተደረገን ያውቃል፣ የልብን አያውቅም። የተደረገ ነገር ሲነገራችሁ ሁሉ መደንገጥ አይገባም። ስለዚህ ቤተ ክርስቲያን ውስጥ ስንመጣ ለምን እንደምንመጣ ምን እንደሚደረግ ሁሉንም ነገር ጠንቅቆ ማወቅ ይገባል። የምናውቅበትን አይምሮ እግዚአብሔር ይስጠን። አሁን እንደዚህ ከሆነ አሁን ዛሬ ቅዱስ ገብርኤል ሆይ የተሰጠ ክብር ታላቅ ነው የሚለውን ትምህርት ያነሳሁት ለምንድን ነው? ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? እውነት የቅዱስ ገብርኤልን በዓል ማክበር ግዴታችን ስለሆነ ነው ወይስ ቅዱስ ገብርኤል ስለሚቆጣን ነው? አሁን የአዲስ አበባ ሰው ከሁሉም መላእክት ገብርኤልን ይፈራዋል። እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው፣ አውቅባችኋለሁ። አሁን ብዙ ጊዜ የታኅሳስ ገብርኤል የመርካቶ ነጋዴ ሁሉ ነግዶ ዘግቶ ነው የሚውል አሉ ነው። እኔ እንግዲህ አላየሁም። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄን አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ይባላል። በእውነቱ ማለት ነው። ይሄ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩህሩህ ነው። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ብትሰበሰቡ ነው የምፈልገው ማለት ነው። በጣም ሩህሩህ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ ማለት ነው። ቤተክርስቲያን በልማድ የምታደርገው ነገር ስለሌለ ቅዱስ ገብርኤል ሆይ በሉላችሁም የተሰጠህ ክብር ታላቅ ነው። እሺ ይሄንን እንማማራለን። የተናገረው ቅዱስ ኤፍሬም ሶርያዊ የሚባል የቤተክርስቲያን አባት ሁልጊዜ በምትጸልዩበት በረቡዕ ውዳሴ ማርያም ላይ ያለ ኃይለ ቃል ነው ማለት ነው። እና ቅዱስ ኤፍሬም እመቤታችን ባመሰገነበት ቅዱስ ገብርኤልንም አመስግኗል። ማመስገን አንድ እግዚአብሔራዊ ባህሪ ነው። ክብር ከዚህ በኋላ ግን ሳልጨርስ እልል እንዳትሉ፣ ምክንያቱም ሰዓታችን ያልቅብናል ማለት ነው። ስለዚህ አሁን ወደ ትምህርታችን ስንሄድ
በቤተ ክርስቲያን ክብር ሰው ራሱ መመስገን አለበት። ክብር የሚገባውን ማመስገን አለበት። እግዚአብሔር ሰውን እንድናመሰግን የማያመሰግን ሰው ከሃዲ ነው በእውነቱ ማለት እንኳን እግዚአብሔርን እንኳን የእግዚአብሔርን ቤተሰቦች እንኳን ድንግል ማርያም እንኳን ቅዱስ ገብርኤል ሰውን እንኳን መልካም ሰርቶ የማያመሰግን ሰው የክፉ ነው። ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ። ሮሜ ምዕራፍ 2 ቁጥር 10 ላይ አረማዊም ቢሆን አይሁዳዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ ምስጋና ይገባዋል እና ሁላችሁ እግዚአብሔር ይስጥልኝ ማለትን መልመድ ይገባል። በእውነቱ ማለት ማመስገን ሰው ለሰራው ስራ ምስጋና ይፈልጋል። ያችን ሰርቶ ሲሰራ ወድስ ወለሰው በዘይኮነ ድሎቱ ሰውን በማይገባውም ቢሆን እንኳን አመስግነው ይላል መጽሐፍ። ሰውን በማይገባውም እንኳን ቢሆን አመስግነው። በማይገባው ስታመሰግነው የሚገባው ይሆናል ማለት ነው። አሁን እኮ መመሰጋገን ስለቀረ ነው ጠብ እየነገሰ ያለ ማመስገን ስለማንወድ። ምስጋና እንፈልጋለን ግን ስናጣው ጠብ እንፈጥራለን። እኛ ምስጋና መፈለግ የለብንም እንጂ ሰዎችን ግን ምስጋና መስጠት ግን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ያመሰግናቸው ነበር አይደለም? ቅዱስ ጴጥሮስን ብፁዕ ነህ ብሎ ሌላ ቀን ሰይጣን ነው ይለዋል። ያመሰግነዋል፣ መልሶ ደግሞ ይነቅፈዋል። ሰው መመስገን ሲገባ ማመስገን እጅግ በጣም መልካም ነው። ቅዱስ ጳውሎስ እናንተ የቆሮንቶስ ሰዎች ለእኔ እኮ አክሊሌ ናችሁ ይላቸዋል። ዝቅ ብሎ ደግሞ እናንተ የምትሰሩትን ኃጢአት ደግሞ አሕዛብ እንኳን አይሰሩትም ይላቸዋል። ሰው ሲነቀፍም ተመስግኖ ነው። ስለዚህ ማመስገን ሰውን እንኳን ቅዱሳንን ሰውን እንኳን እንድናመሰግን እግዚአብሔር አዞናል። ያንን ነው አብርሃምን ያመሰገነ እግዚአብሔርን ያመሰግናል። አብርሃምን የረገመ እግዚአብሔርን ይረግማል። ዋጋችንም ይኸው ነው። ስለዚህ አንድ ልናመሰግናቸው ከሚገቡ እግዚአብሔር ከፈጠራቸው ፍጥረታት አንዱ ቅዱስ ገብርኤል ነው። ቅዱስ ገብርኤል ለምንድን ነው የተሰጠ ክብር ታላቅ ነው የምንለው ስንል ብዙ በቤተ ክርስቲያን ውስጥ ብዙ ጉዳዮችን የሚያከናውን መልአክ ነው። የመጀመሪያው ቅዱስ ገብርኤል ሁከትን በማራቅ ጸጋ የተሰጠው መልአክ ነው። ሁከትን በማራቅ አሁን ለዚህ ተመልከቱ መፍትሄ። አሁን እያንዳንዱን ነገር ድርሻውን ስናውቅ አይን እንደሚያይ ብቻ ከሰማ ካወቅን በአይናችን እናይበታለን ማለት። የቅዱሳን መላእክትንም ድርሻቸውን ስናውቅም የዚያን ድርሻ አውቀን እንለምናቸዋለን። እነዚያ ጉዳዮች ሲደርሱብን እነሱን እንጠራለን። ያንን ደግሞ እግዚአብሔር ይፈጽምልናል። ለምን? ጸጋውን የሰጣቸው እግዚአብሔር ስለሆነ። እግዚአብሔር ደግሞ ሰዎች ላይጠቀሙበት ለፍጥረት ጸጋ አይሰጥም። ፀሐይን ብርሃን ሲሰጣት ከብርሃኗ እንድንጠቀም ስለሆነ ለቅዱስ ገብርኤል ጸጋዎቹን ሲሰጥ ከቅዱስ ገብርኤል ጸጋ እንድንሰጥ ነው። እግዚአብሔር ወደ ፈጠራት ፀሐይ ወጥቼ በመሞቄ ለምን ትሞቃታለህ ብሎ እንደማይፈርድብኝ ቅዱስ ገብርኤልን እግዚአብሔር ጸጋ ሰጥቶታልና ወደ ቅዱስ ገብርኤል ተጠግቼ በመጠቀም እግዚአብሔር ደስ ይለዋል እንጂ ሊፈርድብኝ አይችልም። እግዚአብሔር ሰማይን በማመስገኔ ይህንን የጠራ ሰማይ የፈጠረ እግዚአብሔር ይመስገን እንድል ነው የሚያደርገኝ። አርያ ቅዱስ ገብርኤል አንዱ ሁከትን የሚያርቅ ነው። ታውቁታላችሁ ታሪኩን፣ ግን የምታውቁትን አልደግሙ። ምን ማለት እንደሆነ ግን እንድታውቁት ነው። ዲያብሎስ ጉባኤ ማፍረስ መበጥበጥ ያውቅበታል አይደለም? ክርክር በተነሳ ጊዜ መላእክት ማን ፈጠረን ባሉ ጊዜ ማን ፈጠረን እርስ በርሳችን ተፈጣጠር ማን አመጣን ብለው የዲያብሎስ ወገኖች ከሶስት ሲከፈሉ አንዳንዶቹ እኛ ፈጥረናል እንጂ አንተ አልፈጠርከንም፣ አንዳንዶቹ እርስ በርሳችን ተፈጣጥረናል ሲሉ፣ አንዳንዶቹ አሁን ፈጥረናል ሲሉ፣ የቀሩት መላእክት ጨርሰው ሊክዱ ሲሉ ወሃይድኦሙ መላከ ሰላም በቃሉ የሰላም መልአክ ቅዱስ ገብርኤል ለመላእክት ሁከት ጸጥታን የሰጣቸው መልአክ ነው። አይዟችሁ በያለንበት እንቁም ብሎ እንኳን የሰዎችን ቅዱስ ገብርኤል የመላእክትን ሁከት የማራቅ ጸጋ ያለው መልአክ ነው። የመላእክትን ከተማ ያረጋጋ ቅዱስ ገብርኤል ነው። ቤቱ ሁከት የደረሰበት ሀገር የታወከበት ሁሉ ቅዱስ ገብርኤልን ቢጠራ ሰላም ያገኛል። ወደ ሰላማው ኢየሱስ ክርስቶስ ያደርሰዋል። ቅዱስ ገብርኤል መላእክትን በያለንበት እንቁም አይዟችሁ ብሎ እንዲያውም አባቶቻችን ሲተረጉሙና እንደ በጎ አርበኛ ድል የተነሳውን ሰራዊት በያለህበት እርጋ ብሎ እንደሚያዋጋው ሁሉ ቅዱስ ገብርኤልም የፈረሱትን የእግዚአብሔር ሰራዊት ሊፈርሱ የነበሩትን እንደገና ወደ ሰላም መልሶ ሁከት አራቀላቸው። ቅዱስ ገብርኤል በያለንበት እንቁም ብሎ መላእክትን በያሉበት ሲያቆማቸው እግዚአብሔር ለመላእክት ተገለጠላቸው።
ገብርኤል ካዘዘው ቦታ ላይ የቆመ ሰው እግዚአብሔር ይገለጥለታል። ቅዱስ ገብርኤል ቁም ካለው ቦታ ላይ የሚቆም ከቅዱስ ገብርኤል ቤተክርስቲያን ውስጥ የሚቆም